በህይወታችን አንድ ስኬት ስናገኝ ሌላውን ለማበላሸት ይጥራል። በትምህርታችን ጥሩ ደረጃ ላይ ስንደርስ የትዳሩን እድል ይዘጋል። ለትዳር የመጡትን ወንዶች ያለ ምክንያት ያባርራል ወይም እኛ ላይ ሆኖ እንድንጠላቸው ያደርገናል። የወለላይቱ እመቤት ልጆች አጋንንት በሰው ልጆች ላይ ያለው ብርቱ ውጊያ ለአማኞች ብቻ ሳይሆን እናውቃለን መምራን ለሚሉትም ተረተረት መምሰሉ እጅጉን ይገርማል። አንዳንዶች ይህንን ተከታታይ ትምህርት ሳስተምር ምእመናኑ አጋንንትን እንዲፈሩና ያጋንንት የበላይነት ለማሳየት ዓላማ ያለው እንደሚመስል በማሰብ ሊተቹ ይችላሉ። ግን ያጋንንት ውጊያ በእውቀት ሳይሆን በእምነት መነጽር የሚታይ ነው። ዛሬ ላይ ያለውን የተበላሸ በኃጢአት የቆሸሸ ማንነታችንን ስናየው መሰረት የሌለው ክርስትና፣ እምነት የሌለው ጎዳና፣ ጸጋ ቅድስና የሌለው መንገዳችን ነው የህይወት ዋጋ እያስከፈለን እያንከራተተን ያለው። በዚህ መንገዳችን ውስጥ አጋንንት የብልሽነትና የኃጢአት ህይወት እንዲኖረን በእኛ ላይ ለዘመናት ሰርቶብናል። ክፉ መናፍስት በውስጣችን አሸምቀው ተደብቀው ስለኖሩ የምናስተምረው ትምህርት አስተማሪውንም ምእመናኑንም አልለውጣለን። የክፉ መናፍስትን ውጊያና ፈተናውን አውቀን ለመዋጋት እንዳንነቃ ህይወታችንን ታጥቦ ጭቃ አደረገብን። በነገራችን ላይ አሁን ላለው ለምእመናኑ ለወጣቱ ህይወት መበላሸት አንዱ ተጠያቂ እኛው መምህራንና አባቶች ነን። እኛ መምህራንና አባቶች እንደ ቀድሞ አባቶቻችን ያጋንንትን ውጊያና ፈተና ድል እንዴት እንደሚነሳ በህይወታችን እንዴት ጣልቃ እንደሚገባና ህይወታችንን እንዴት እንደሚያበላሽ የትኛው ክፉ መንፈስ የትኛውን ፈተና ያመጣብናል፣ የትኛው ክፉ መንፈስ በህመም ያሰቃየናል፣ እድላችንን ይዘጋል፣ በዝሙት ይፈተነናል የሚለውን የዕለት ተዕለት የአምልኮታችን ምን ይመስላል፣ ምን መምሰል አለበት የሚለውንና የጸሎትና የስግደትን ጥቅምና በክፉ መናፍስት ላይ ያለውን የበላይነት ስላላስተማርን ምእመናኑ በክፉ መናፍስት እየተሰቃየ ይኖራል። በእውነት ከወንጌል ጎን ለጎን ማስተማር ካለብን አንዱ ዓለምን ስለተቆጣጠረው ወደ ህይወታችን ሰርጎ ስለገባው ህይወታችንን ስለሚያመሰቃቅለው ቤተክርስቲያናችንን ስለሚያምሰው መንፈሳዊ ነን ለምንለው ፈተና ስለሆነው አባቶቻችንን በአባትነታቸው ክብርና ጸጋ እንዳይጸኑ ስለሚያደርገው እኛን መምህራንን የስብከት እንጂ የተግባር የአምልኮት ህይወት እንዳይኖረን ስለሚያደርገው ስለ ክፉ መናፍስት ሴራ፣ ውጊያ፣ ተንኮል፣ ክፋትና መፍትሄ ማስተማር አለብን። ከገነት ለመባረርና ለመውጣት እንዲሁም ይህንን የመከራ ምድራዊ ህይወት ስላመጣብን ጌታችንን እመቤታችንን ቅዱሳንን ስለተፈታተነው ሰይጣን ዝም ማለት ትውልዱን በሰይጣን ማስበላት ነው። እንኳን ስለ ጥንተ ጠላታችን ሰይጣን ቀርቶ የሥጋ ጠላቴ ስለምትሉት ካላወቃችሁ በቀላሉ ትጠቃላችሁ። ስለ ጠላታችሁ ካወቃችሁ ግን እጅጉን ትጠነቀቃላችሁ። ተጠነቀቃችሁ ማለት ራሳችሁን ጠበቃችሁ ማለት ነው። ስለ ክፉ መናፍስት ሴራ ማስተማርና ሴራውን ማጋለጥ በህይወታችን ያላችሁን ክፋት እንድናውቅና እንድንጠነቀቅ ነው እንጂ የሚያደርገን ትምህርቱ የሚጓዳን ነገር የለም። እንደውም የተጎዳ ነው ስለ ጥንተ ጠላታችን ስላላወቅንና ስላልነቃን ነው። ስለ ጠላቱ የማያውቅ ሰው በጠላቱ ሳይነቃ እንደተጠቃ ይኖራል። ለነገሩ እኛ ጋር የሌለውን ብርቱ የአምልኮት ህይወት እኛ የማንተገብረው መንፈሳዊ ህይወት ከየት አምጥተን ምእመናኑን እናስተምራለን? እኛ በክፉ መናፍስት ውጊያ ላይ ሳንነቃ እንዴት ምእመናኑን እናነቃለን? እኛ የጸሎትና የስግደት ህይወት ሳይኖረን ጸልዩ ስገዱ ብለን ለማስተማር እንቸገራለን። ስለዚህ ምእመናኑ የክፉ መናፍስት ቀንበር የተጫነው በእኛ ለማስተማርና ለማሳወቅ ነው። ወደ ትምህርታችን ርዕስ ስመለስ እስኪ ልብ ብለን ዞር ብለን የኛን ሳይሆን የአባቶቻችንን የእናቶቻችንን ወይም የአያቶቻችንን ህይወት እንመልከት። በአንድም በሌላም ወይም በማወቅም ይሁን ባለማወቅ ከኋላቸው የባዕድ አምልኮ ለምሳሌ ጨሌ፣ አቴቴና ዛር አለ። እነዚህ ክፉ መናፍስት በቀጥታ በቤታችን ከእንስሳት በግና ዶሮ በመልክና በእድሜ እየተመረጠ ሲገበርላቸው ከርመዋል። አንዳንዴ በቀጥታ ባይገበርለትም በተዘዋዋሪ በልደታ ስም ግንቦት አንድ ፈንዲሻና ንፍሮ፣ በዘመን መለወጫ ገብስማና ወሰራ ዶሮ ለምዶ ህይወታችንን ባዶ ሲያደርጉ ቆይቷል። እንዲሁም በምቀኝነት በሰው ምክንያት በቤተሰቦቻችን ላይ የተደረገው የቤተሰብ መተትና በእኛ ላይ የተመተተው የእድል መተት የኛን ግላዊ ህይወት ለእንክርት እንዲሁም ቤተሰብንም እርስ በርስ በማባላት እንድንበታተንና እንዳንተዛዘን አድርጎናል። በእነዚህ ክፉ መናፍስት ከተያዝን ምንም አይነት ነገር ጀምረን ፍጻሜው ላምር ይችላል። የሚገርመው ደግሞ እኛ ከቤተሰባችን አጉል እምነት ጋር ላንገናኝ
እንደነሱ ላናመልክ እንችላለን፣ ግን እንደሚያመልኩ እናውቃለን አሊያም እንሰማለን። ቤተሰቦቻችን የሚያመልኩትን የዛር መንፈስ ሊተውና ንስሐ ሊገቡ ይችላሉ፣ ግን እነሱ አጋንንቱን ተውት እንጂ አጋንንቱ እነሱን አልተወም። ደም የለመደ ግብር የለመደ ጫጩትና ጠቦት ቂንጬና ገንፎ የለመደ አጋንንት በአንድ ጊዜ ሲተውት እሱ ላይ ተዋቸው ይችላል። እንኳን አጋንንት ሰው ለወዳጁ ያስለመደውን ነገር ሲያስቀርበት ቅር መሰኘት ብቻ ሳይሆን ሊቀየም ይችላል። የተቀየመ ሰው ደግሞ ቅያሜውም በጥላቻ ብሎም ከኋላ ለመጉዳት ብዙ ይጥራል። በተለይ ጥቅሙን ያስቀረበት ሰው በየትኛውም አጋጣሚ በስውር ሊጎዳው ይችላል። አጋንንትም እንደዛው ነው። ይገብሩለት የነበረውን ያስለመዱትን ነገር ሲያስቀሩበት እሱን ሲተውት፣ በተለይ እሱን እርግፍ አድርገው የተውት ሰዎች የጸሎት ህይወታቸው ደካማና እስከነጭራሹ የጸሎት ህይወት ከሌላቸው አጋንንቱ ባገኘው አጋጣሚ ሁሉ እነሱንና ልጆቻቸውን ሊያጠቃ ይችላል። ሲያጠቃም ማንም ሊያውቅበትና ሊነቃበት በማይችለው መልኩ በስውር ነው። ለምሳሌ ቤተሰብን ሰላም በመንሳት፣ በዓል በመጣ ቁጥር በማናቆር፣ ጤና በመንሳት፣ የጮኝነትና የትዳር ህይወትን በመዝጋት ወይም በማበላሸት፣ ገንዘብ በማባከን፣ በማንከራተት፣ የሥራ ዕድል በማሳጣት፣ ሰው እንዲጠላን እንዲጨክንብን በማድረግ፣ ከሰውና ከራሳችን ጋር እንድንጣላና እንዳንግባባ በማድረግ ወዘተ ይፈትነናል። ወዳጆቼ ዛሬ ቤተሰቦቻችን የዘሩትን እኛ መከራውን ፈተናውን እያጨርነው ነው። የነሱን የባዕድ አምልኮ ዕዳ እኛ በተለያየ ፍዳ እየከፈልን ነው። ቤተሰቦቻችን ከአጋንንት ጋራ በባዕድ አምልኮ የፈጠሩት አንድነት ሲቋረጥ አጋንንቱ በብቀላ የእኛን ህይወት መበጥበጥ ይጀምራል። ልብ ስለማንል ቦታ ስለማንሰጠው እንደ ቀላል ስለምናየው እንጂ ከቤተሰቦቻችን ከአያቶቻችን በባዕድ አምልኮ ውስጥ ያለፉ አሉ። በቅርብ በመናቃቸው ብቻ ሳይሆን በቅድመ አያቶቻችን በኩል አጋንንት አምልኮ አይጠፋም። ከተማ ያሉት እንደተጠበቀ ሆኖ በተለይ በክፍለ ሀገርና በገጠር ያሉ ዘመዶቻችን አብዛኞቹ የዛር አምልኮት አለባቸው ወይም ነበረባቸው። እንደ ቀልድ ለአጋንንቱ ሽፋን እየሰጠን ለህይወታችን መመሰቃቀል እሱ አይደለም እያል ግን የአጋንንቱን የፈተና ገፈት እየጠጣን መከራ እየበላን ነው። ላይ ያለን ሰዎች ወደ ታች ምእመናኑን ወረድ ብለን ብንመለከት ችግራቸውን ብንጋራቸው አጋንንት በሰው ጣልቃ በመግባት ምን ያህል እንደሚያሰቃያቸው እንረዳ ነበር። ዛሬ ጸበል ቦታዎች የተጨናነቁት ከቤታቸው ለጸሎት በወጡት ሳይሆን በአጋንንት ባይነጥላ በቤተሰብ ዛር በድል መተትና በሌሎችም ክፉ መናፍስት በሚሰቃዩት ነው። የወለላይቱ እመቤት ልጆች በማናቀው በቤተሰባችን በኩል የመጣው አጋንንት ወደኛ ህይወት በመግባት ሰዎች ሊረዱንና ሊያውቁልን በማይችሉት መልኩ ስውር ጦርነት ይከፍቱብናል። እኛም ህይወት ፈተናችን ከራሳችን ችግር አንዳንዴም ከእግዚአብሔር ይመስለናል። ብዙዎቻችን ኑሮን ለማሸነፍ ቤተሰብን ለመርዳት ሻል ያለ ነገር ለማግኘት ወደ ውጭ ሀገር እንሄዳለን። አጋንንት ደግሞ የዓለም ገዢ ስለሆነ በሄድንበት ሀገር እኛን መፈተን አይተውም። እንደውም በስደት ባለንበት ሀገር ፈጣሪ የለም ብለን እስክንክድ ድረስ ፈተና ያጸናብናል። ከአጋንንት ክፉ ጠባይ አንዱ ሰውን ማስመረር ነው። በነገሮች ሁሉ ያስመረናል። በመጨረሻ ራሳችንን ጠልተን እንድናጠፋ ያደርገናል። ብዙዎች በስደት ህይወት ከሀገሩ ፈተና ይልቅ ውስጣቸው ያለው አጋንንት ህይወታቸውን ያከብድባቸዋል። በልጅነታችንና ከጊዜ በኋላ ውስጣችን የገባው አጋንንትና በቤተሰባችን በኩል የመጣው የዛር መንፈስ ግልጽ ውጊያውን የሚጀምረው በክፉ ቀናችን ወቅት ነው። አጋንንቱም በሚያሰሩን ሰዎች እንድንጠላ፣ እንዳንታመን፣ እንደ ሌባ እንድንታይ በማድረግ ይፈትነናል። ገንዘባችን በረከት እንዳይኖረው በዚህ ማመድ አፋሽ ያደርገናል። ሰዎች በቀላሉ የሚያገኙትን ስራ ለኛ እጅጉን ይከብድብናል። ዕውቀትና የሥራ ልምድ እያለን ከሰው በታች ሆነን እንድንሰራ ያደርገናል። በዚህም የመቆርቆዝ ህይወትና ብኩንነትን እንክርትን ያመጣብናል። አንዳንዶቻችንማ አጋንንቱ ገንዘባችንን የሚያወጣበት መንገድ ሲያጣ ደዌ ሆኖኛ ላይ በማደር በሕክምና ገንዘባችንን እንድንጨርስ ያደርገናል። እንመረመራለን፣ በሽታ የለባችሁም እንባላለን። እኛም ባያውቁልን ነው ብለን ሌላ ቦታ እንመረመራለን፣ እዛም ምንም የለባችሁም እንባላለን። ሌሎቻችንም የሌለብን በሽታ አለባችሁ ተብለን ድነን ላንድን ገንዘባችንን እንጨርሳለን። ገንዘቡ ለኛም ለቤተሰቦቻችንም ሳይሆን የሐኪም ሲሳይ ይሆናል። ወዳጆቼ ብዙዎች የአጋንንትን የፈተና ስልት ስለማያውቁ ብዙ ነገር እንደተነጠቁ ይኖራሉ። በተለይ ውጭ ሀገር ያሉ ሴቶች ተምሬ ሰርቼ አንድ ነገር ይዤ ቤተሰቦችን ረድቼ ቀይሬ አገባለሁ እያሉ የወጣትነት እድሜያቸው ያልፋል። እነሱም ስኬት የሚሉት ቦታ ሲደርሱ ትዳር ሲፈልጉ አጋንንቱ ደግሞ በተራው የትዳር ዕድል በመዝጋት የመጣው ወንድ ለቁም ነገር ሳይሆን ለዝሙት ብቻ ያደርግባቸዋል። ለአመታት ለፍተው ሰርተው ተምረው ትዳር ሲይዙ ደግሞ ልጅ አልባ ያደርጋቸዋል። የተጋቡትንም ምንዝርን እንደ ጌጥ እያስቆጠረ
ማመንዘርን የመብትና የነጻነት መገለጫ በማስመሰል ለፍቺ ይዳርጋቸዋል። ተጋብተው መለያየት ያልቻሉትን የቤት ውስጥ የፈቃድ ፍቺን በማለማመድ አልጋ አስለይቶ እዛው አፋታ ያኖራቸዋል። ከውጭ ለሚያቸው ለቤተሰባቸው በሰላም በፍቅር የሚኖሩ ይመስላሉ። ነገር ግን እነሱ ያለ ዳኛ በትዳራቸው ውስጥ ተፋተው ይኖራሉ። ሌሎቹ ደግሞ አልጋ ለይተው በአንድ ቤት ውስጥ ለየብቻቸው በሌላ ክፍል ውስጥ እያደሩ በልባቸው ተፋተው ልጆቻቸውን ለማሳደግ ሲሉ ብቻ ደባል ሆነው ይኖራሉ። ወገኖቼ ስንቶቻችን ከእንደዚህ አይነት ህይወታችን በስተጀርባ ያሉትን በህይወታችን ጣልቃ የገቡትን ክፉ መናፍስት ሴራቸውን አውቀናል። ያለማወቃችን ችግር የህይወታችን ገጽታችንን እንዲሆን አድርጎታል። እኛም ማናውቅ የሚያውቅና የሚያውቅልን ሰው የለም። እኛ መምህራንና አባቶች የክፉ መናፍስትን ውጊያ ለምእመናኑ ባለማሳወቃችን የችግራቸው አንዱ አካል ሆነናል። ለምእመናኑ ባለመፍትሄዎች መሆን ስንችል መፍትሄ አልባዎች ሆነናል። ለምእመናኑ ከክፉ መናፍስት የመፈታት ምክንያት መሆን ስንችል እንደታሰሩ እንዲኖሩ የአንበሳውን ድርሻ ወስደናል። ዛሬ ወንድሞቻችን በክፉ መናፍስት ውጊያ ሲሰቃዩ ስለ ክፉ መናፍስት ውጊያ ማስተማርና መፍትሄ መስጠት ያቃተን በአንድም በሌላ እኛው የነዚህ የክፉ መናፍስት ተጠቂዎች ስለሆንን ነው። ወደ ነጥቤ ስመለስ ብዙዎች ስንት ዓመት በኖሩበት ሀገር በማይረባና ውሃ በማይነሳ ምክንያት የመኖሪያ ፈቃድና ዜግነት አጥተው ሲሰቃዩ ይኖራሉ። የነሱ ጉዳይ ብቻ ከሰው ተለይቶ ከብዶ ይታያል። ከኋላቸው የመጡት ሁሉም ነገራቸው ሲሳካ የጀመሩት ከፍጻሜ ሲደርስ የነሱ በማይረባ ምክንያት ይበላሻል። ስንቱ በየሀገሩ እድሉ በገርግር አይነጥላ በቤተሰብ ዛር በእድል መተት ምክንያት ተዘግቶ የተስፋ መቁረጥን ድሪቶ ደርቶ ውድ ህይወቱን በባዕድ ሀገር ተበላሽቶ ባዶ ሆኖ ይኖራል። ያልቃል የተባለው ነገር እንደ አዲስ ይጀምራል። ተስፋ የተጣለበት ነገር ባዶ ይሆናል። ደስታ ያመጣል የተባለው ነገር ለነሱና ለቤተሰብ ሁሌም ሀዘን ሆኖ ቁጭ ይላል። ሩቅ የታሰበው ቅርብ ይሆናል። ቅርብ የታሰበው እንደ ሰማይ ይርቃል። ክፉ መናፍስት ህይወታችንን የልፋትና የመንከራተት ያደርጉብናል። ዛሬ ቆም ብለን ካላሰብን፣ በንስሐ በሆነ ጸሎት ወደ ፈጣሪ ካልጮህን፣ በውዳሴ ማርያም እመቤታችንን ድረሽልኝ ካላል፣ ሰማዕታቱን በጸሎታችሁ ታደጉን ካላል፣ ቅዱሳኑን በጸሎታችሁ ተራዱን ካላል ህይወት ለኛ የቁም ሞት ይሆንብናል። የዚህ ዓለምና የጨለማው ገዢ ዲያብሎስ አሁን ካለንበት ፈተና ሳያከብድብን ልንቀድመው ይገባል። አጋንንት ተፈቶ በተለቀቀበት ዓለም ላይ ሰይጣን ቤት አምልኮት ተሰርቶለት በሚመለክበት ሀገር ላይ ግብረ ሰዶም ህጋዊ ተደርጎ በተፈቀደበት ሀገር ላይ የሰው ልጅ ነውር መብትና ክብር ተደርጎ በሚቆጠርበት ሀገር ላይ የኖርን አጋንንት ቢፈትነን ሳይሆን ባይፈትነን ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ በራእየ ዮሐንስ በምዕራፍ 12 ቁጥር 12 ላይ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ያለን። አንዳንዶቻችን አጋንንት ሁሉ ነገራችንን አሳጥቶን ብዙ ነገራችንን አበላሽቶብን እኛ ብቻ በህይወት በመኖራችን ተቆጭቶ ከትዳር አጋራችን ከልጆቻችን ከቤተሰቦቻችን ጋር እንዳንገናኝ ለማድረግ በይሉንታ የሰው ሀገር አስሮ አስቀምጦናል። እንዴት ባዶ እጄን ወደ ሀገሬ እመለሳለሁ ሰው ምን ይለኛል በማስባል በይሉንታ በማታለል አስሮናል። ወዳጆቼ ዛሬ በሰው ሀገር መከራችን የበዛው ትላንት ቤተሰቦቻችን በግንቦት አንድ የልደታ ቂጣና ንፍሮ በዘመን መለወጫ ዮሐንስ ዶሮ እያሉ እንደ ቀልድ ግብር ያስለመዱት አጋንንት የኛን ህይወት በመከራ በመጠናወት ይኖራል። እኛም በታቦቶቹ ስም በአጋንንት ሽፋን የቀረበውን ግብር በመብላት ዛሬ ላይ ሆዳችን ታማሚ፣ አካላችን ጤና ቢስ፣ እድላችን ሰባራ፣ ህይወታችን መከራ ሆናል። ከዚሁ ጋር በተያያዘ ማንሳት ያለብኝ ነገር አንዳንዶች ችግራቸውን፣ ፈተናቸውን፣ በሽታቸውን ይነግሩኝና እኔም ከዚህ በፊት የቤተሰብ ዛር በእናት አባታችሁ በአያት በቅድመ አያታችሁ አለ ብዬ ስጠይቃቸው የለም ከማለት በማይተናነስ መልኩ አንገራግረው ድሮ ነበረ ልጅ ሆኜ እናቴ የሆነ ነገር ታደርግ ነበረ፣ አያት የሚያደርጉትና የሚያርዱት ነገር ነበረ፣ ስለማላውቅ በላ ነበር፣ ሌሎቹ ደግሞ አዎ ይገብሩ ያደርጉ ነበር፣ ነገር ግን ትተዋል፣ ከተው ቆዩ፣ እንደም ንሳ ገብቷል ቆርቧል ይላሉ። ንሳ መግባታቸውና መቆረባቸው መልካም ሆኖ ሳለ ግን የቤተሰብ ዛር በዘር የሚመጣ ክፉ መንፈስ እንደሆነ ያውቁም። የቤተሰብ ዛር ከእናትና ከአባት ከአያትና ከቅድመ አያት ወደ ልጅና ወደ ልጅ ልጅ እንደሚሄድ ያውቁም። ዛሩን የሚያመልኩትና የሚገብሩት ቤተሰቦቻቸው ንሳ ገብተው ቅዱስ ቁርባን መቀበላቸውን እንጂ የቤተሰባቸው ዛር በዘራቸው በኩል እንደሚዋረስና ዛሩ ትውልዳቸውን በተለያየ ነገር እንደሚያምስ ያውቁም። ቤተሰቦቼ ዛር ማምለክ ትተዋል ሲሉ ቤተሰባቸው ተው እንጂ ዛሩ ቤተሰቡን ለመተናኮል እንዳልተው አያውቁም።
ለዚህም ነው በቤተሰባችሁ በኩል የመጣውን የቤተሰብ ጣጣና ስለ ክፉ መናፍስት ሴራ እወቁ ንቁ፣ በጾም በጸሎት በስግደት ተዋጉ የምንለው። ሌላው ደግሞ ችግሩን ማወቁ በራሱ ግማሽ መፍትሄ ነው። ምክንያቱም በሽታውን ያወቀ ታማሚ መድኃኒት ያገኛል። በሽታውን ያላወቀ ታማሚ በሽታውን ሳያውቅ መድኃኒትም ሳያገኝ በስቃይ ይኖራል። በእኛ እየሆነ ያለውም ይሄ ነው። በሽታችንን ሳናውቅ መፍትሄውንም ሳናገኝ በሕይወት ስቃይ እንኖራለን። አንዳንዶቻችን በሀገር ውስጥም በውጭ ያለነው በሕይወታችን ያሸመቀው አጋንንት ልብ አላልነውም እንጂ ውጊያው በግልጽ ይታይብናል። ሌሊት በተኛንበት እየመጣ ያስጨንቀናል። በገሃድ እየመጣ ይፈትነናል፣ ይታየናል። በጭንቀት ለማሳበድ አድርሶናል። በየዓመቱ በሕይወታችን ችግር ይገጥመናል። ለምሳሌ በየወሩና በየዓመቱ የመኪና አደጋ፣ የተለመደ ህመም፣ ድንገተኛ ህመም፣ ለከፍተኛ የገንዘብ ወጪ የሚዳርግ ችግር፣ የቤተሰብ ሞት፣ ቤተሰብን የሚያፈራርስ ጠብ፣ የጽንስ መጨናገፍ ወዘተ ይገጥመናል። ይህ የሚሆነው ቀድሞ በቤተሰቦቻችን ሲገበር የነበረው አጋንንት ግብሩ አጋንንታዊ ጥቅሙ ሲቀርበት ወይም ቤተሰብ ቆርጦ ሳይቆርጥበት እሽሩሩ እያለው ከሕይወታቸው ሳያስወጡት ሲቀር የሚያመጣብን ችግር ነው። በነገራችን ላይ እነዚህ ችግሮች ከቤተሰባችን ዛር በተጨማሪ በእድላችን የሚመተትና የሚላክ የሞት አጋንንት በተለይ እንደ ጠላውጊ ያለ እንዲህ ሊያደርገን ይችላል። የእድል መተት የሚታደስባቸው ሰዎች ጊዜውን እየጠበቀ የሚያማቸው፣ ገንዘባቸውን የሚያባክንባቸው፣ እስከ ሞት የሚገዳደራቸው በሽታ፣ የመኪና አደጋና የቤተሰብ ሞት ይፈታተናቸዋል። ያልፍልናል ብለን ከሀገር ብንወጣ አብሮን የተሰደደው አጋንንት የማያባራ የመከራ ጣጣ እያመጣብን በሰው ሀገር ያሰቃየናል። በቤተሰባችን ውስጥ በእድላችን መተት ከተደረገብን የመተት መንፈስ ብዙ ነገር ሊያበላሽብን ይችላል። ቤተሰብ በመተት ከታሰረ እኛም በውጭ ሀገር በሁሉም ነገር እንደታሰርን ልንኖር እንችላለን። አንዳንድ የዋሃዎች ቅድም እንዳልኩት እናቴ አባቴ አያቴ በፊት ታመልክ ነበር፣ አሁን ግን ንስሐ ገብታ ትታለች፣ ቆርባለች፣ ቆርባ ሞታለች እንላለን። ወዳጆቼ እነሱ እንጂ አጋንንቱ እኛን ላይ ፈትነልስ አልገባም። ስለዚህ ቤተሰቦቻችን እንደ ቀልድ የተከሉት አጋንንታዊ የአምልኮ መርዝ በእኛ ሕይወት በመከራ በፈተና ሲመዘዝ ይኖራል። በዚህ መልኩ የመጣው ክፉ መንፈስ ነው በስደት ሀገር አብሮን በመሄድ ሕይወታችንን የመከራ መንገድ የሚያደርግብን። የወለላይቱ እመቤት ልጆች በውስጣችን ያለው አይነ ጠላ በስደት ሀገር የኛ የሆነውን ሁሉ ለማበላሸት መልካም ነገሮቻችንን ለማጠልሸት ብዙ ይታገለናል። አይነ ጠላ ቀኒታ መንፈስ ስለሆነ በሕይወታችን አንድ ስኬት ስናገኝ ሌላውን ለማበላሸት ይጥራል። በትምህርታችን ጥሩ ደረጃ ላይ ስንደርስ የትዳሩን እድል ይዘጋል። ለትዳር የመጡትን ወንዶች ያለ ምክንያት ያባርራል፣ ወይም እኛ ላይ ሆኖ እንድንጠላቸው ያደርገናል። በሰበብ አስባቡ የምናገባበትን የምንወልድበትን የተፈጥሮ ጊዜ በማሳለፍ በከንቱ ጠፍሮ ይዘናል። ሌሎችን ደግሞ ባላቸው ስጋዊ ዕውቀትና ክብር በማስመካት ለትዳር የሚመጣውን ሰው በማስናቅ አይመጥናችሁም በማለት ቆሞ ያስቀራቸዋል። ዛሬ ለትዳር ምርጫችን እንድንቸገር ያደረገን አጋንንት ነገ የሚመርጠን በማሳጣት የብቸኝነትና የባዶነትን ሕይወትን ያስታቅፈናል። ዛሬ በስደት ሀገር ያለው አጋንንትና በውስጣችን ያሉት ክፉ መናፍስት በማበር ከድካም በኋላ ያለውን የእንቅልፍ ጊዜያችንን የቅዠት አድርጎብናል። ጸሎት እንዳንጸልይ በማናውቅ ምክንያት ይዞናል። ወዳጆቼ በዚህ ደረጃና በማናውቅ ምክንያት ሕይወታችንን ለሚያመሳቃቅልና ለሚፈትነን አጋንንት መዘናጋት፣ መሰልቸት የሌለበት ትጋት የታከለበት የጸሎት ሕይወት ያስፈልገናል። በተለይ ከለመድናቸው ጸሎቶች ማለትም ከውዳሴ ማርያም፣ ከሰኔ ጎልጎታ፣ ከአርጋኑን በተጨማሪ ሰይፈ ሥላሴ፣ ሰይፈ መለኮትንና ጸሎተ ባርቶስን ማቋረጥ የለብን። እነዚህ ጸሎቶች በተጨማሪ እንኳን የኛን ሕይወት ሀገር የሚጠበቅበት አጋንንትን የምናርቅበት ተንኮላቸው የሚሻርበት ጸሎቶች ናቸው። ስለዚህ በአንድም በሌላም ወደ ሕይወታችን ለሰረገው አይነ ጥላ የቤተሰብ ዛርና የቤተሰብ መተት በጸሎት በመበርታት ልንዋጋ ይገባል። ይህ ካልሆነ የስደት ሕይወታችን ላይ የክፉ መናፍስት ውጊያና ፈተና ስለሚበረታብን ሕይወታችን የቀን ጨለማ፣ የቁም እስር፣ ተስፋና ራዕይ የሌለው እጅጉን የከበደ ይሆናል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል። ትንቢተ ሆሴዕ ምዕራፍ 4 ቁጥር 6። ከትውልዱ ማን አስተዋለ? ትንቢተ ኢሳይያስ ምዕራፍ 53 ቁጥር 8። ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። መጽሐፈ ምሳሌ ምዕራፍ 20 ቁጥር 31። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች፣ መንበረ ፀሐይ መንበረ ሥላሴ ንግሥተ ሰማይ ወምድር የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።